ሰላም እንደምን አላችሁ? ጆሴፍ ነኝ። ዛሬ ደግሞ በቻፕተር 2 ተመልሻለሁ ማለት ነው። አልጎሪዝም ሪፕሬዘንቴሽን እንደ ዳታ ስትራክቸር ኮርስ እንወስዳለን። በቻፕተር 1 ትንሽ ቮይሱ አስቸግሯችሁ እንደነበር ተስፋ አደርጋለሁ። ቢካዝ ትንሽ የፒሲውን ማይክ ተጠቅሜ ነበር ሪከርድ ያደረኩኝና አሁን ትንሽ ለማስተካከል ሞክሬያለሁ። ቻፕተር 2 አልጎሪዝም ሪፕሬዘንቴሽን ኤንድ ዳታ ስትራክቸር በአንድ ቪዲዮ ለመጨረስ ሞክራለሁ። ቀጣይ ፓርት ላይ ደግሞ አልጎሪዝምን እንዴት እንደምንሰራ እንዴት እንደምንጽፍ ፕራክቲካል ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮአችን እንግባ። የዛሬው አውትላይናችን 6 ቶፒኮች አሉት። ፍሎ ቻርት እና ሱዶ ኮድ ምንድን ነው? ሱዶ ኮድ እንዴት እንጽፋለን? እንዴት ነው ፍሎ ቻርት የምንሰራው? ከዛ ትራንስሌት አልጎሪዝም ወደ ፕሮግራሚንግ ላንጉጅ እንዴት እንቀይራለን፣ ወይ ደግሞ ወደ ፕሮግራሚንግ ቱሎች እንዴት እንወስዳለን የሚለው እናያለን። ከዛ የዳታ ስትራክቸር ዲፋይን እናደርጋለን። ሮል ኦፍ ዳታ ስትራክቸርን ኢን ራይቲንግ ፕሮግራሚንግ። ከዛ አልጎሪዝም እና ዳታ ስትራክቸር ልዩነቱ ምንድነው የሚለውን ነገር ቼክ እናደርጋለን ማለት ነው። ፕሮብሌም ሶልቪንግ ቴክኒክ ከሚለው ቶፒክ ስንጀምር ፕሮብሌም ሶልቪንግ ቴክኒክ የምንለው ፕሮሰስ ነው። ላይክ የሆነ ኦብጀክት የሆነ ነገር ሲመጣ ዲስክሪፕቲቭ የሆነ ኦብጀክቲቭ ላይክ ትራንስፎርም ዘ ዲስክሪፕሽን ኦፍ ፕሮብሌም ኢንቱ ሶሉሽን ነው። ፕሮብሌም ሶልቪንግ የምንለው የሆነ ፕሮብሌም አለ ወደ ሶሉሽን የምናመጣበት ነው። እና ይህን የምናደርገው ደግሞ የሆነ የምናውቀው ዶሜን ይኖራል፣ የሆነ ስትራቴጂ፣ የሆነ ቴክኒክ፣ የሆነ ቱል ይኖራል። እና በዛ ወይ ነው የምንወስደው ማለት ነው። እና ፕሮብሌም ሶልቪንግ ስኪል በምንወስድበት ወቅት ላይ ሁለት አይነት አፕሮቾችን እንጠቀማለን። ቶፕ ዳውን ዲዛይን እና ቦቶም አፕ ዲዛይን የምንላቸው ማለት ነው። እና ይህን ቴክኒክ እንዴት ነው የምንጠቀመው፣ እንዴት ነው አፕሮች የምናደርገው የሚለውን ነገር አሳያችኋለሁ ማለት ነው። እና ቶፕ ዳውን ዲዛይን የምንለው ይሄ ምንድነው የሚለው ላርጅ የሆኑ ፕሮብሌሞችን ወደ ስሞል እና ማኔጀብል ዌዎች ላይ ብሬክ ዳውን እናደርጋለን። ቻፕተር 1 ላይ ምናልባት አይታችሁ ከሆነ ኦብጀክት ኦሪየንትድ ዲዛይን እና ኦብጀክት ኦሪየንትድ ፓራዲየም እና ፈንክሽናል ዲዛይን ኦር ፈንክሽናል ፓራዲየም ይሄንን ዌይ ነው የሚጠቀሙት። ላርጅ የሆኑ ፕሮብሌሞችን ማኔጀብል የሆኑ ስሞል ስቴፖች ላይ ብሬክ ዳውን በማድረግ ይሰራሉ ማለት ነው። ያም ቶፕ ዳውን የምንለው ከትልቅ ወደ ትንሽ ስንወጣ ነው። ቦቶም አፕ የምንለው ደግሞ ሪቨርስ ፕሮሰስ ነው። ከቶፕ ዳውን ዲዛይን አንጻር ለውስጥ ኮምፖነንቱን ጀምረን ወደ ትልቅ ነው የምንሄደው ማለት ነው። ከትንሽ ወደ ትልቅ እያደረግን ነው የምንሄደው። ትንሾቹን ፊክስ እያደረግን ወደ ትልቅ እንሄዳለን ማለት ነው። ሎስ ሌቭል ኮምፖነንት ኦር ፕሮብለም ሶልቭድ ፈርስት ይሆናል ማለት ነው፣ ቦቶም አፕ ሲሆን ማለት ነው። ስለዚህ አልጎሪዝም፣ ሱዶ ኮድ እና ፍሎ ቻርት ምንድን ናቸው? ስለዚህ እነዚህ ሶስቱም ልዩነታቸውን በዚህ ቪዲዮ ላይ እናያለን ማለት ነው። ወደ አልጎሪዝም እንምጣ። እዚህኛው ላይ የምታዩት አልጎሪዝም የሚለው ኮርስ ራፍ የሆነ ነው። ጀስት ነካ አድርገን የምንሄደው ነው። ወደ ዲፓርትመንት ስትገቡ አልጎሪዝም ብቻውን የራሱ ኮርስ ያለው ስለሆነ እዚህ ቦታ ላይ ትንሽ ነካ አድርገን እንሄዳለን ማለት ነው። አልጎሪዝም ማለት ሴኩዌንስ ኦፍ ስቴፕ ነው። የሆነ ፕሮብሌም ሶልቭ ልናደርግ የምንጠቀምበት ወይ ነው። ላይክ ሴኩዌንስ ኦፍ ፕሮብሌም ኦርደር ቱ ሶልቭ ፕሮብሌም ባይ ኮምፒውተር ነውን አስ አልጎሪዝም እንላለን ማለት ነው። እና አልጎሪዝም ኮምፒውተር ላይ ብቻም ሳይሆን ደግሞ ሪል ላይፍ ላይ አፕላይ የምናደርገው ነገር ነው። የሆነ ነገርን ኮምፕሊት ለማድረግ የምንጠቀምበት ስቴፕ ባይ ስቴፕ ፕሮሰስ አልጎሪዝም ነው የምንለው ማለት ነው። ኢን ማቴማቲክስ፣ ኮምፒውተር ሳይንስ ሪሌትድ ሳብጀክት ላይ አልጎሪዝም ፋይናይት ሴኩዌንስ ኦፍ ስቴፕ አለው ማለት ነው። አልጎሪዝም ሲባል ኢንፋይናይት የሆነ ስቴፕ አይደለም ያለው፣ ፋይናይት የሆነ ነው። የሆነ ማቴማቲክስ ላይ የሆነ ካልኩሌሽን ከተሰጠን ያ የተሰጠን ካልኩሌሽን የሆነ ማብቂያ አለው፣ ኢንድ ሪዘልት አለው። ኢንድ ሪዘልቱ ካልተገኘ አልጎሪዝም ልንለው አንችልም። ስለዚህ አልጎሪዝም ፋይናይት ሲኮንስ ኦፍ ስቴፕ ያለው ነው። በቃ በዚህ ጀምራል በዚህ ያልቃል የምንለው ስቴፕ ያለው አልጎሪዝም እንላለን ማለት ነው። አልጎሪዝም ካን ቢ ዲፋይንድ አስ አ ፕሮሰስ ዛት ፐርፎርምስ ሳም ሲኩዌንስ ኦፍ ኦፕሬሽን ኢን ኦርደር ቱ ሶልቭ አ ጊቨን ፕሮብሌም። ከላይ እንዳልነውም የሆነ ጊቨን ፕሮብሌም ሶልቭ ለማድረግ የምንጠቀምበት ሴኩዌንስ ኦፍ ኦፕሬሽን ነው። በቃ የሆነ ሴኩዌንሶች ይኖራሉ። ያንን ሴኩዌንስ አልፈን ፕሮብሌሙን ፊክስ እናደርጋለን ማለት ነው። ኦል ጉድ አልጎሪዝምስ ኢዝ ላይክ ዩዚንግ ራይት ቱል ኢን ወርክ ስፔስ። አሪፍ አልጎሪዝም ሰራን ማለት ለሆነ ስራ አሪፍ የሆነ እቃ እንደተጠቀምን ነው። የሆነ ወርክሾፕ ላይ ሚስማር ለማምጣት መቼስ መዶሻ እንጂ ጫማ ይዘን አንሄድም። ስለዚህ መዶሻ ይዘን እንደሄድ ነው ሚስማር ለመምታት ማለት ነው፣ ጉድ የሆነ አልጎሪዝም ስንጠቀም ማለት ነው። እና ሶሉሽኑን እንደተሰጠው ፕሮብሌም እንዴት አይነት ሶሉሽን እንደፈጠርን ስቴፕ ባይ ስቴፕ ዲስክሪፕሽንም ይሆናል አልጎሪዝም ማለት ነው።
It may be formal defined as a sequence of instruction designed in such a way if the instruction are executed the specific sequence the desired result will be obtained ነው። የሆነ ለሆነ ፕሮብለም ሶሉሽን እየሰራን ከሆነ የሆነ እየጻፍን ከሆነ ያንን ነገር በትክክሉ ኤክስኪዩት ከተደረገ በትክክለኛ ወይ ኤክስኪዩት የምናደርግ ከሆነ የምንፈልግበት ዲዛይር የሆነ ሪዛልት ኦብቴን እናደርጋለን ማለት ነው። ከላይ እንዳልነው ጥሩ አልጎሪዝም ተጠቀምን ማለት ጥሩ ቱል ተጠቀምን ማለት ነው። ጥሩ አልጎሪዝም አልተጠቀምን ማለት ደግሞ ላይክ እዚህ እንደውም ምሳሌ ይሰጣል ላይክ እንጨትን ለመቁረጥ መቅረስ ይዞ እንደመሄድ ማለት ነው። እና አሪፍ አልጎሪዝም ካልተጠቀምን በጣም ነው የሚያስጠላው። ፕላስ ደግሞ ፕሮሰሳችንን በፍጥነት አንጨርስም ማለት ነው። ሌላኛው ደግሞ ኢንስትራክሽን ሴኩዌንስ ኢን አልጎሪዝም ማስት ፖሰስ ዘ ፎሎዊንግ ካራክተር። አንድ አልጎሪዝም በምንሰራበት ወቅት ላይ እነዚህን ፕሮሰሶች መያዝ አለበት። አይ ቲንክ አራቱንም ፕሮሰሶችን ነው እንትን የምናደርገው እና እያንዳንዱ ፕሮሰሶች ፕሪሳይስ እና አንአምቢጊየስ መሆን አለበት። አሻሚ ቃላት መኖር የለበትም፣ ወር ደግሞ አሻሚ መሆን የለበትም። ፕላስ ደግሞ ፕሪሳይስ መሆን አለበት። ፎር ኤግዛምፕል ቡና ማፍላት አለብን ብለን ካሰብን መጀመሪያ ላይ ምን መደረግ አለበት፣ ከዛ ምን መሆን አለበት፣ ከዛ ምን መሆን አለበት የሚለውን ነገር በትክክሉ መጻፍ አለበት ማለት ነው አልጎሪዝም ላይ በሚሆንበት ሰዓት ላይ። ሁለተኛ ላይ ደግሞ ኢች ኢንስትራክሽን ሹድ ቢ ሰች ዛት ካን ቢ ፐርፎርምድ ፋናይት ታይም ላይ እያንዳንዱ ፕሮሰስ ለምሳሌ 10 ፕሮሰስ ላይ የምንጨርስ ከሆነ 10ሩን ፕሮሰስ አንዱ ከአንዱ ቀድሞ ማለቅ አለበት፣ የሆነ ስፔሲፊክ ታይም ላይ ማለቅ አለበት እና አንዱ ፐርፎርም ሲሆን ኔክስት ኢንስትራክሽን ኤክስኪዩት የሚሆነው እና ያንን ነገር ፋናይት የሆነ ታይም ላይ ኤክስኪዩት መደረግ የሚችል መሆን አለበት። አንድና ከዛ በላይ እንትኖች ሪፒቴድሊ መጻፍ የለበት ወር ደግሞ ኖት ሪፒቴድሊ ዋን ኦር ሞር ኢንስትራክሽን ሹድ ኖት ቢ ሪፒትድ ኢንፋናይትሊ። አንድና ከዛ በላይ ኢንስትራክሽኖች ኢንፋናይትሊ መደጋገም የለበትም። አንድ ፕሮሰስ ከተጻፈ ኦር ደግሞ አንድ ፕሮሰስ ኤክስኪዩት ከተደረገ ፋናይት በሆነ ታይም ላይ መቆም አለበት ማለት ነው። ከዛ አልጎሪዝም ተርሚኔት ካደረገ በኋላ ደግሞ የተፈለገውን ሪዛልት ማግኘት አለብን። የተፈለገውን ሪዛልት ካላገኘ ወይ አልጎሪዝም ላይ ስህተት አለ ወይም ደግሞ ትክክለኛ አልጎሪዝም አልተጠቀምንም ማለት ነው። ኳሊቲ ኦፍ አልጎሪዝም in a given solvable problem there are often many methods to solve it. all of these methods are not equally good. ብዙ አይነት ለሆነ ችግር ለመፍታት ብዙ አይነት መፍትሄዎች ይኖራሉ። ነገር ግን ሁሉም መፍትሄዎች ጥሩ በምንለው ልክ ሁሉም ጥሩ ላይሆን ይችላል። የሆነ ችግር ሰጥተን ወይ ደግሞ የሆነ ፕሮብለም ሰጥተን ያን ነገር ሶልቭ በሚያደርግበት ወቅት አንዱ በጣም በፍጥነት ሶልቭ ሊያደርግ ይችላል፣ አንዱ ቀስ ብሎ ሶልቭ ሊያደርግ ይችላል፣ አንዱ ደግሞ ብዙ ሪሶርስ ሊጠቀም ይችላል፣ አንዱ ትንሽ ሪሶርስ ሊጠቀም ይችላል። ሁሉም ጥሩ ነው ልንል አንችልም። ስለዚህ similarly for given problems there are many algorithms not have equal quality እኩል የሆነ ኳሊቲ የላቸው። ስለዚህ እነዚህን ኢኳል የሆነ ኳሊቲ ማምጣት አለብን ማለት ነውና ስለዚህ ስፔሲፊክ የሆነ አልጎሪዝም ስንጽፍ የትኛው አልጎሪዝም ለዚህኛው ፕሮብሌም ኤፊሺየንት ይሆናል የሚለውን ነገር ቼክ እናደርጋለን ማለት ነው። So primary factors that are often used to judge a quality of an algorithms are like primary factor የምንለው ታይም ሪኳየርመንት ነው። እነዚህ ሁለቱም ነገር አድቫንስድ አልጎሪዝም ስትማረው ደግሞ አልጎሪዝም በምትማሩበት ወቅት ላይ በጣም የምትሰሩበት ነው እና ታይም ኮምፕሌክሲቲ እና ስፔስ ኮምፕሌክሲቲ ተብሎ ካልኩሌሽን የምትሰሩበት ስለሆነ ታይም ሪኳየርመንት ስንለው እዚህ ታይም ሪኳየርድ ቱ ኤክስኪዩት ኮረስፖንዲንግ ፕሮግራም ነው። የሆነ አልጎሪዝም ኢንስትራክሽን ሰጠን አንድን ፕሮሰስ አንድ ሰዓት ላይ የሚጨርስና አንድ ደቂቃ ላይ የሚጨርስ አልጎሪዝም ቢኖር ላይክ ኢፊሺየንት ልንል የምንችለው አንድ ደቂቃ ላይ የሚጨርስና አክቹሊ ብዙ ሰዓት ወስዷል አንድ ደቂቃ ራሱ፣ ግን አንድ ደቂቃ ላይ መጨረሱ ፈጣን የምንለው ይሆናል ማለት ነው። ታይም ኮምፕሌክሲቲ ኦር ደግሞ ታይም ሪኳየርመንት አንዱ የኳሊቲ መመዘኛችን ይሆናል ማለት ነው። ሜሞሪ ሪኳየርመንት ሜሞሪ ስፔስ ሪኳየርድ ቱ የሆነ ፕሮግራም የሆነ ኢንስትራክሽን የሰጠ ነው አላስፈላጊ ነገር እየሰጠ አንድ ሲደመር አንድ ሁለት የሚለውን ሪዘልት መስጠት የሚችል ኮድ ኦር ደግሞ አልጎሪዝም ጽፈን ብዙ ሜሞሪ የሚወስድ ከሆነ ያ ፕሮግራም ኤፊሽንት የሆነ አልጎሪዝም ነው ብለን ልንወስድ አንችልም ማለት ነው። ሌላኛው ደግሞ አኪሬሲ ሶሉሽን ነው። እነዚህ ሁለቱም ግን መጀመሪያ ላይ ያወራናቸው ሁለቱም ግን ቤዚክ የምንላቸውና አድቫንስድን መማር ስትጀምሩ የምትሰሩበት ስለሆነ ነው። አኪሬሲ ኦፍ ሶሉሽን ነው። ማልቲፕል ኮሬክት የሆነ ሶሉሽን ሊሰጡን ይችላሉ፣ ነገር ግን
አኪሬት የሆነ ሪዘልት የሚሰጠን ወይ ደግሞ አኪሬት የሆነ ሶሉሽን የሚሰጠን አልጎሪዝም እንመርጣለን። ብዙ አልጎሪዝሞች አሉ። ብዙ ፎር ኤግዛምፕል ከአድቫንስድ ኮንሰፕቶች ውስጥ ላምጣላችሁ እና ሶርቲንግ አልጎሪዝምስ ተብሎ አሉ። ለምሳሌ ሊነር ሶርት አለ፣ ሰርቺንግ አልጎሪዝምስ እና ሰርች አልጎሪዝም እና ሶርቲንግ አልጎሪዝም ተብሎ አለ። በብል ሶርት አለ፣ ባይነሪ ሶርት እና ኢንሰርሽን ሶርት ተብሎ 3 ሶርት አልጎሪዝሞች አሉ እስካሁን ድረስ እኛ በተማርነው። ግን ሌሎችም አሉ በእርግጥ። ለምሳሌ በብል ሶርት በፍጥነት ላይ ጨርስልን ይችላል። ሊነር ሶርት ቀድሞ የሚጨርስልን ሶሉሽን ከሆነ፣ ኢንሰርሽን ሶርት ቀድሞ የሚጨርስልን ከሆነ ኢንሰርሽን ሶርት እንመርጣለን ካለን ፕሮብለም አንጻር ማለት እና አኪዩሬት የሆነ ሶሉሽን የሚሰጠንን አልጎሪዝም ነው የምንመርጠው ማለት ነው። ኢንሰርሽን ሶርት፣ ሊነር ሶርት ምናምን የሚሉትን ነገሮች እርሷቸው፣ አሁን አያስፈልጋችሁም። ቀጣይ ሶፍትዌር ጋር ደግሞ ሲኤስ ምናምን ስትገቡ ትማሩት አላችሁ። ጀነራሊቲ ብዙ አይነት ጀነራል አልጎሪዝም which can handle a range of input data is better than one has designed to solve problem of single input data። ጀነራሊቲ የምንለው ነገር ስፔሲፊክ የሰጠነውን ዳታ ብቻም ሳይሆን ሌሎች ዳታዎችን ከዩዘሮቹ እየተቀበለ መስራት የሚችል ከሆነ የሆነ ቫሊዩ ሰጠን ፕሮብሌም ሶልቭ ሊያደርግልን ይችላል። ሌላም ዳታ ሲሰጥ ሶልቭ ማድረግ የሚችል ከሆነ ጀነራሊቲ እንለዋለን ማለት ነው። ስለዚህ ቅድም ያወራናቸው እነዚህ ናቸው። ካራክተር ኦፍ ጉድ አልጎሪዝም የምንለው 6 ናቸው። አንአምቢጊየስ መሆን አለበት፣ ፍሌክሲብል፣ ላንጉጅ ኢንዲፔንደንት። በሲ ፕላስ ፕላስ ጽፈን በፓይተን ማንጽፍ ከሆነ፣ በፒኤችፒ ጽፈን በሌላኛው ፕሮግራሚንግ ላንጉጅ ማንጽፍ ከሆነ አልጎሪዝም አይደለም፣ ያ እንጥለዋለን። ያ ላንጉጅ ዲፔንደንት የሆነ ስለሆነ ማለት ነው። ፊትነስ አልኩኝ የሆነ ስፔሲፊክ ቦታ ላይ አልጎሪዝሙ ፕሮሰሱን ከጨረሰ በኋላ የሚቆም ከሆነ፣ ያን ነገር ፕሮሰሱ ካለቀ በኋላ የሚቆም ከሆነ፣ ኢንፑት ዳታ የሚቀበል ከሆነ፣ አውትፑትም ያለ ከሆነ ካራክተሪስቲክ ኦፍ ጉድ አልጎሪዝም እንላለን ማለት ነው። ጋይድ ላይኖች ዴቨሎፕ ለማድረግ ጋይድ ላይኖች አሉት። እነዚህ ጋይድ ላይኖች ምንድን ናቸው? እስኪ እንከታተለው እና an algorithm will be enclosed by start or begin and stop or end። አልጎሪዝም በሚጻፍበት ወቅት ላይ ስፔሻሊ ኢንክሎዝ የሚደረገው ስታርት እና ስቶፕ የሚባሉ እንትኖች አሉ። አሊያም ደግሞ ቢግን እና ኢንድ የምንላቸው ወርዶች አሉ ማለት ነው። እና አልጎሪዝም ስታርት ብለን እንጀምርና ፋናይት የሆነ ስቴፕ ላይ ደግሞ የሚጨርስበት ቦታ ላይ ኢንድ ብለን እናቆማለን። አሊያም ደግሞ ስቶፕ ብለን እናቆማለን ማለት ነው። To accept data from user, you generally use the statement are input እና read or ደግሞ get or obtain የምንላቸውን ስቴትመንቶችን እንጠቀማለን ማለት ነው። ሌላኛው ደግሞ ሪዛልቶችን ዲስፕሌይ ማድረግ አለብን። ኢንፑት ባደረግነው ልክ አውትፑት መስጠት አለብን። ስለዚህ እሱንም ተጨማሪ አድርገን እንጽፋለን ማለት ነው። ለነዚህም ደግሞ ፕሪንት፣ ዲስፕሌይ እና ራይት እንጠቀማለን። ያም ደግሞ አውትፑት ማሳየት ስለሚያስፈልገን ማለት ነው። Generally, compute or calculate is used to describe mathematical expression, and based on this situation, relevant operation can be used. ኮምፒውት እና ካልኩሌት የምንላቸው ደግሞ ማቴማቲካል ኦፕሬሽኖች እና ኤክስፕሬሽኖችን ልንጠቀም የምንወስደው ኪወርድ ብለን መውሰድ እንችላለን። ፎር ኤግዛምፕል አሁን ፊት ለፊት ላይ የምታዩት ስቴትመንት ሴኩዌንስ ኦፍ ነምበሮችን የሚያገኝልን አይ ቲንክ ስኩዌር ኦፍ ነምበር የሚያወጣልን አልጎሪዝም ነው። ይሄኛውን የምንጽፈው መጀመሪያ ላይ እንዳልነው ስታርት የሚለው አለ። ስቴፕ 1 ላይ ግዴታ ስቴፕ 1 ስቴፕ 2 እያላችሁ አትሄዱም፣ ግን ስታርት የሚለው ቦታ ላይ አልጎሪዝሙ የሚጀምርበት ቦታ ነው። ሁለተኛ ሪድ ነምበር ነው፣ ከዩዘሩ የሚቀበልበት ቦታ ነው። ከዛ ኮምፒውት ስኩዌር የሚለው ማቴማቲካል ኤክስፕሬሽኑን የሚሰራበት ቦታ ነው። ኮምፒውት ስኩዌር የምንለው ነምበር 1 ታይም ነምበር 2 ነምበር ታይም ነምበር ነው። ላይክ ስኩዌር ስለሆነ አንድ ቁጥር በራሱ ነው የምታባዙት። አራተኛ ስቴፕ ላይ ያለው ፕሪንት ስኩዌር ነው። ኮምፒውት ያደረገውን ስኩዌር ደግሞ ፕሪንት የሚያደርግበት ወይ ስቴፕ 4 ላይ አለ ማለት ነው። ስቴፕ 5 ላይ ደግሞ ስቶፕ ይላል። ስቴትመንቱ አቆም። ከዛ በኋላ ሌላ ስቴፕ የለውም። አምስቱም ስቴፕ ላይ ያቆምልናል ማለት ነው። ሌላኛው አልጎሪዝም ደግሞ ሁለት ነምበሮችን አድ የምናደርግበት ነው። ስታርት እንላለን። ከዛ ሪድ ቱ ነምበርስ n1 እና n2 n1 እና n2 የሚባል ነምበር ከዩዘሩ እንዲቀበል ያደርጋል። ከዛ በኋላ ሳም የሚባል ቫሪያብል አለው። ቫሪያብል ምንድነው? ቀጣይ ቻፕተር ላይ እናያለን። n1 እና n2 የሚባሉ ቫሪያብሎችን ወስዶ ነበር ከዩዘሩ።
ኤን ዋን ፕላስ ኤን ቱ ያደርጋል ማለት ነው። ከዛ ፕሪንት ሳም ይላል። ስለዚህ ሳም ላይ ኤን ዋን እና ኤን ቱ እንደሚደምር አይተናል። ሳም ላይ ያ ቁጥር ስላለ ፕሪንት ያደርጋል ማለት ነው። ይሄኛው ትንሽ እንዳያወዛግባችሁ ኔክስት ቻፕተር ላይ ሪል ኮድ እየጻፍን ስለምናይ ብዙ እንዳያወዛግባችሁ። ከዛ አምስተኛ ስቴፕ ላይ ስቶፕ ይላል። አምስት ስቴፕ ሲሆን ሁሉም አልጎሪዝም 5 ስቴፕ ላይ መቆም አለበት ወይ ብላችሁ የምታስቡ ከሆነ አይደለም፣ ይቀጥላል። ከዛም በላይ የምንጽፍ ስለሚኖር ማለት ነው። ሶስተኛም ኤግዛምፕል ላርጀስት ነምበር ኦፍ ከሁለት ነምበር ላርጀስት ነምበሩ የትኛው ነው የሚለውን ነገር ነው። በዚህ ላይ እንደውም ኮንዲሽናል ስቴትመንት ጨምሯል እና መጀመሪያ ላይ ስታርት አለ፣ ስቴፕ 5 ላይ ደግሞ ስቶፕ አለ። ሁሉም አልጎሪዝም ላይ ያለ ነው። ቅድም ያየናቸው ጋይድ ላይኖች ይይዛል። ሪድ ቱ ነምበርስ ይላል። ኤን ዋን እና ኤን ቱ ይቀበላል ድጋሚ ከዩዘር። ከዛ ኮንዲሽናል ስቴትመንት እዚህ ቼክ ያደርጋል ማለት ነው። ኢፍ ኤን ዋኑ ከኤን ቱ የሚበልጥ ከሆነ ቢግ የሚባል ቫሪያብል ላይ ኤን ዋን ነው ብሎ ያስቀምጣል። ኤልስ እና ካልሆነ ቢግ ብላ ኤን ቱ ያስቀምጣል። ስለዚህ ኤን ዋን ከኤን ቱ ማይበልጥ ከሆነ ኤን ቱ ነው ትልቁም ብሎ ያስቀምጣል። ስቴፕ 5 ላይ ፕሪንት ያደርጋል ማለት ነው። ከዛ ስቴፕ 4 ላይ ፕሪንት ያደርጋል። ስቴፕ 5 ላይ ስቶፕ ያደርጋል ማለት ነው። አራተኛ አልጎሪዝም ደግሞ ላርጀስት ነምበር ነው። ከ3 ነምበር ነው። ይሄ ደግሞ ምናልባት የኛው በዚህ ዙር ይመጣ ይሁን ባላቅም በወልቂጤ ዩኒቨርሲቲ አምና ሚድ ኤግዛማችን የነበረ ጥያቄ ነው። ይሄ ላርጀስት ነምበር ከ3 ነምበሮች ውስጥ ላርጀስት ነምበሩን የሚያወጣ ስቴትመንት ጻፍ ይላል። ስታርት አለ፣ እዛ ሪድ 3 ነምበርስ ይላል። ኤን ዋን ኤን ቱ እና ኤን 3 የሚባሉ 3 ነምበሮችን ይቀበላል። ኢፍ ስቴትመንት ላይ ኮምፒውት ያደርጋል ማለት ነው ሶስቱንም። ኢፍ ኤን ዋኑ ከኤን ቱ የሚበልጥ ከሆነ ከዛ ኤንድ ይልና ኤን ዋኑ ከሁለት በልጧል ቼክ ያደርጋል። ትሩ ከሆነ ሁለተኛውን ስቴትመንት ቼክ ያደርጋል። ኤን ዋኑ ከኤን 3 ይበልጣል ወይ የሚለውን ማለት ነው። ኤን ዋን ከኤን ቱ ማይበልጥ ከሆነ ሁለተኛውን ቼክ አያደርግም፣ ይወርዳል። ማይበልጥ ከሆነ ግን ከዛ ከኤን 3 ጋር ኮምፔር ያደርጋል ማለት ነው። ከዛ ኮምፔር ሲያደርግ ከበለጠ ኤን ዋኑ ሁለቱን ከበለጠ ቢግ ላይ ኤን ዋን ያስቀምጥልናል። ካልሆነ ግን ኤልስ ላይ መጣና ኤን ቱ ከኤን ዋን እንደሚበልጥ ቼክ ያደርጋል። ከበለጠ ኤን ቱን ከኤን 3 ጋር ቼክ ያደርጋል። ከሁለቱም ኤን ቱ ከበለጠ ቢግ ላይ ኤን ቱን ያስቀምጥልናል ማለት ነው። ሁለቱም ስቴፖች ላይ ካልበለጠ ግን ኤን 3 ኤልስ እና ቢግ ላይ ኤን 3 ነው ያስቀምጣል። ስለዚህ ሁለቱም ካልበለጡ ኤን 3 ነው የሚሆነው የሚለውን ነገር ያስቀምጥልናል ማለት ነው። ከዛ ፕሪንት ቢግ የሚለውን ያወጣልናል። ከዛ ስቴፕ 4 ላይ ስቶፕ ያደርጋል ማለት ነው። ኦኬ ስቴፕ 5 አንድ ቦታ ጃምፕ ስለተደረገ ነው ስቴፕ 3 የሚለውን ማለት ነው። ሌላኛ ደግሞ ቅድም እንዳልኳችሁ 5 ስቴፕ ብቻ አይደለም ያለው ይሰፋል ብያችኋለሁ። ያው 10 ስቴፕ ያለው አልጎሪዝም መጥቷል። ፋይንድ ሰም ኦፍ ኤን ፖዚቲቭ ኢንቲጀር ነምበርስ ይላልና ኤን ፖዚቲቭ ኢንቲጀር ነምበሮችን ድምር የሚያወጣልን አልጎሪዝም ጻፍ ሲባል አንደኛ ስታርት አለ እንደተለመደው። ከዛ ሪድ ኤን ይወስዳል። ለምሳሌ ኤን ነምበር አይደል የተባለው፣ ስለዚህ 10 ቁጥሮች ከተባለ ከ1 እስከ 10 ያለው ሊሆን ይችላል እና ያን ነገር ያመጣል። ከዛ ሳም 0 ይላል፣ ካውንት ደግሞ 0 ይላል። እሱ ስቴትመንት ነው እያስቀመጥን ነው። ሳም የሚባል ቫሪያብል አለ፣ 0 ነው ቫልዩ፣ ካውንትም ደግሞ 0 ነው ቫልዩ። ከዛ ሪድ ነምበር ይላል። ኤን ጊዜ ነው ነምበሮችን የሚቀበለው ሪድ ነምበር ይላል። ከዛ ሳም ኢዚኳልሱ ሳም ፕላስ ነምበር ይላል። ከዛ ካውንት ኢዚኳልሱ ካውንት ፕላስ 1 ይልና ከዛ ካውንቱ ከኤን የሚያንስ ከሆነ ዜን ጎቱ ስቴፕ 1 ስቴፕ 5 የጎቱ ስቴትመንት ምንለው አለ። በሲ ፕላስ ፕላስ ኮድ አሳያቸዋለሁ። ይሄኛውን አልጎሪዝም ራሱ ጽፈን አሳያቸዋለሁ ማለት ነው። ስቴፕ 9 ላይ ደግሞ ፕሪንት ሳም ያደርጋል። ስቴትመንቶቹ ካለቀ በኋላ ሰሙን ያወጣልናል ማለት ነው። ስቴፕ 8 ላይ ያለው እንዴት ነው የሚያደርገው? ኤን ነምበር አይደል የተባለው፣ ለምሳሌ 10 ቢባል 10 ቁጥር እስኪሞላ ድረስ ተደጋጋሚ ስቴፕ 5 ላይ ይመልስልናል ስቴትመንታችን። ስቴፕ 5 ላይ ነምበር ይቀበላል ከዩዘሩ ይደምራል። ከዛ ካውንት ፕላስ 1 ያደርግና ካውንቱን ከኤን ጋር ኮምፔር ያደርጋል። ከዛ ከኤን ካነሰ ስቴፕ 5 ላይ ይመልሳል። ከኤን ከበለጠ ግን ፕሪንት ሳም ያደርጋል ማለት ነው። አልጎሪዝም 6ም ደግሞ ላይክ እንደ ቅድሙ ነው። ነገር ግን ይሄ ፋክቶሪያል ነው የሚፈልገው። ፋክቶሪያል ማለት የቁጥሩ ሲባዛ ኤን ታይም ኤን ማይነስ 1 እያለ የሚቀንስ ማለት ነው። ላይክ
ኤኒ ነምበር ይወስዳል። እዚህኛው ላይ ኖም ስታርት አልተጻፈም። አሳ ኮሬክሽን ማስተካከል ትችላላችሁ። ሪድ ኤን ያደርጋል። ፋክቶሪያል ዋን ነው። ካውንት ዋን ያደርጋል። ፋክቶሪያል ኢዝ ኢኳልስ ቱ ፋክቶሪያል ታይም ካውንት ያደርጋል። ካውንት ኢዝ ኢኳልስ ቱ ካውንት ፕላስ ዋን። ስለዚህ ስቴፕ 6 ላይ ያለው ስቴፕ 5 ላይ ያለውን ነገር ደጋግሞ ካልኩሌት እንዲያደርግ ያደርጋል ማለት ነው። የኛውን አይትሬሽን ሉፕ ስቴትመንት የሚባሉትን ነገሮች ስናይ በደንብ አሳያችኋለሁ በኮድ ጽፌ ማለት ነው። የኛውን ራሱን አልጎሪዝም ጽፌ አሳያችኋለሁ። ቅድም እንዳልኳችሁ አልጎሪዝም በዛ ወይ ስንጽፍ ሁለት አይነት ፕሬዘንቴሽን አለው። አልጎሪዝም ፕሬዘንት የምናደርግበት ወይም ደግሞ የምንጽፍበት ማለት ነው። እና አንደኛ ናሬቲቭ ፎርም ነው። አልጎሪዝም ኦርደርን ወር ደግሞ ሊስት ኦፍ አልጎሪዝምን እንጽፋለን። ላይክ ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 4 እያልን እንደምንጽፈው የምንጽፍበት ወር ደግሞ ሱዶ ኮድ እንላለን። ናሬቲቭ ፎርም ማለት ነው። አብዛኛው ጊዜ ፈተና ላይ ናሬቲቭ ፎርም ብሎ ላይመጣላችሁ ይችላል። ሱዶ ኮድ ተብሎ ልትጠይቁ ትችላላችሁ። ስለዚህ ዲስክሪፕሽን ኦፍ አልጎሪዝምን ነው የምትጽፉት በእንግሊዝኛ ጽሁፍ በምትጽፉት ናሬቲቭ ፎርም ላይ። ሁለተኛ ደግሞ ፍሎው ቻርት ፎርማት ነው። ግራፊካል ሪፕሬዘንቴሽን ነው። አድቫንቴጁን እና ዲስአድቫንቴጁን ቀጣይ ፔጅ ላይ እናያለን። ናሬቲቭ ሲሆን እንዴት ነው የምንጠቀመው፣ እንዴት ነው ዲስአድቫንቴጁ ያለው፣ ፍሎው ቻርት ሲሆን ደግሞ እንዴት ነው የሚሆነው የሚለውን ነገር እንመልከት። generic way of describing algorithm without using any specific language syntax like programming language syntax ምንም ሳንጠቀም ጀነሪክ የሆነ ወይ እንግሊዝኛን ብቻ በመጠቀም ምንጽፍበት ወይ ነው። ጀነሪክ የሆነ ወይ ነው ሱዶ ኮድ የምንለው ማለት ነው። ወይ ደግሞ ሱዶ ኮድ ማለት ፎልስ ኮድ እንደማለት ነው። እና እንግሊዝኛ ወርዶችን የምንጠቀመው ፎርማል የሆነ ሲንታክስ ወር ደግሞ ሩል የለንም። በቀጥታ የሆነ ነገር ስታርት እንደዚህ ያርግ እንደዚህ ያርግ እንደዚህ ያርግ ግዴታ እንግሊዘኛችን ፐርፌክት መሆን አይጠበቅበትም። ብቻ ጽሁፎችን የምንጽፈው ማለት ነው። ኢትስ ሲምፕል ዌይ ራይቲንግ ፕሮግራሚንግ ኮድ ኢን እንግሊሽ ነው። ሲምፕል የሆነ ዌይ ነው ፕሮግራሚንግ የምንጽፍበት ዌይ ነው። ግን በኮምፓይለር ኮምፓይል ማይደረግ ኮድ ነው እንድታስተውሉ ያክል። ሱዶ ኮድ ኖት አክቹዋል ፕሮግራሚንግ ላንጉዌጅ ሾርት ፍሬዝ ኦፍ ቱ ራይት ኮድ ፕሮግራም ቢፎር ዩ አክቹዋሊ ክሬት አንድ ስፔሲፊክ ላንጉዌጅ ነው። ስፔሲፊክ ላንጉዌጅ አፕላይ ከማድረጋችን በፊት ቀለል ባለ ዌይ የምንጽፍበት ፕሮግራም ነው። ነገር ግን አክቹዋል ፕሮግራሚንግ ላንጉዌጅ አይደለም። ሱዶ ኮድ ኒድ ቱ ቢ ኮምፕሊትድ ኢት ዲስክራይብ ኢንታየር ሎጂክ ኦፍ አን አልጎሪዝም ሶ ኢምፕሊሜንቴሽን ቢካም ትራንስሌቲንግ ላይን ባይ ላይን ኢንቱ ሶርስ ኮድ። ሱዶ ኮድ ማለቅ አለበት። ያ ካላለቀ ያን ኢንታየር ሎጂኩን ኮድ ላይ መቀየር አንችልም። ስለዚህ ሱዶ ኮዱ ካለቀ ላይን ባይ ላይን ወደ ሶርስ ኮድ መቀየር እንችላለን ማለት ነው። ሶርስ ኮድ ማለት የአንድ ፕሮግራም የምንጽፍበት ኮድ ነው። ፕሮግራሚንግ ላንጉዌጅ ነው ማለት ነው። as a name suggests it cannot be executed on real computer እንዳልኳችሁ ሪል ኮምፒውተር ላይ አይጽፍም። ሞዴል or assemble real programming code but it models and reassemble real programming code and written roughly the same level of detail ላይ እንጽፋለን ማለት ነው። pseudocode by nature exists in various forms although most borrow syntax from popular programming languages በከሲ ሊስፕ ፎርትራን ምናምን ነገር የሆነ ሲንታክሶችን ቦሮ ያደርጋል። ነገር ግን ሪል የሆነ እንትን የለውም። natural language is used whenever details are unimportant or distracted ዲቴሎች አላስፈላጊ ሲሆን ናቹራል ላንጉዌጆች እንጠቀማለን ማለት ነው። ሱዶ ኮድ ስንጽፍ ምን አይነት ሩሎችን መከተል አለብን? ፈጠን እያልኩኝ ያለውኝ ብዙም እንትን የሚላችሁ ነገር ስለሌለ ነው። እና ሱዶ ኮድ ስንጽፍ ምን አይነት ሩሎችን መከተል አለብን የሚለው አንደኛ ላይ አንድ ስቴትመንት አንድ ላይን ላይ ነው የሚጻፈው። ሁለት ስቴትመንት አንድ ላይን ላይ መጻፍ አይቻልም። ኦር ደግሞ አንድ ስቴትመንት በሁለት ላይን መጻፍ አይቻልም። አንድ ስቴትመንት አንድ ላይን ላይ ነው የምንጽፈው ማለት ነው። ሁለተኛ ደግሞ ካፒታላይዝ ኢኒሻል ወርድስ ስታርት የሚለውን በስሞል አይደለም በካፒታል ስታርት ብለን ነው የምንጽፈው እና የመጀመሪያ ፊደሎችን ካፒታል እናደርጋለን። ለምሳሌ ኢንፑት ሪድ፣ አውትፑት ራይት፣ ዋይል፣ ፎር፣ ሪፒት የሚሉትን ነገሮች በካፒታል እንጀምራለን ማለት ነው። ሶስተኛ ኢንደንት ቱ ሾው ሃይራርኪ። ኢንደንቴሽን የሚባለው ነገር እንዴት ነው? አንድ ነገር ከቀጠለ በኋላ ኔክስት ስቴፕ ላይ አንዱ ውስጥ ላይ እንደሆነ ለማረጋገጥ እንዲመችን ኢንደንቴሽን መጠቀም አለብን ማለት ነው። እና ፓርቲኩላርሊ ሴኩዌንስ፣ ሴሌክሽን እና ሉፒንግ ስቴትመንት ሲኖር እነዚህን ኢንደንቴሽኖች በደንብ መጠቀም አለብን ማለት ነው። ሴኩዌንስ የምንለው ዛት ኪፕስ ስቴትመንት ዛት አር ስታክድ ኢን ሴኩዌንስ ኦል ስታርቲንግ ኢን ዘ ሴም ኮሎመን። ሴኩዌንስ የምንላቸው ስታርት የሚያደርገው ኤቭሪዋን
ኤቭሪ ስቴትመንት ላይክ በአንድ ኮሎመን ላይ በኮሎመን የሚጀምርልን ከሆነ ነው። ሴሌክሽን የምንለው ደግሞ ኢንደንት ማድረግ አለብን። ስፔሲፊካሊ ሴሌክት የምናደርገው ስቴትመንት የትኛው እንደሆነ እንዲታወቅ ወደ ውስጥ መግባት ያለበት ኢፍ ስቴትመንት ላይ ሲሆን አስ ኤግዛምፕል ላሳያችሁ። እዚህ ቦታ ላይ እንደምትመለከቱት እዚህኛው ስቴፕ ላይ ሴሌክት የተደረጉትን ኢንደንት አድርገዋል፣ ወደ ውስጥ አስገብተዋል። እንዲህ ማስገባት አለብን ማለት ነው። ሴሌክሽን ስቴትመንት በሚሆንበት ሰዓት ላይ ሉፒንግ ስቴትመንትም ላይ እንደ ቅድሙ ሆኖ ግን እንደ ሴሌክሽኑ አይነት ሆኖ ግን የሆነ ስፔሲፊክ እንትን ሉፕ የሚያደርገው የትኛው ስቴትመንት ነው የሚለውን ነገር ለማረጋገጥ እንዲመችን ኢንደንት ማድረግ ይጠበቅብናል። ኢንድ ማልቲ ላይን ስትራክቸር ኦልዌይስ ዩዝ ስኮፕ ተርሚኔተር ፎር ሉፕስ ኤንድ ፎር ስኮፕ ተርሚኔተርስ ፎር ሉፒንግ ኤንድ አይትሬሽን ማልቲፕል የሆኑ ስትራክቸሮችን ተርሚኔተሮችን በመጠቀም ላይክ ማልቲ ላይን ስትራክቸሮችን ስኮፑን እንትን በማድረግ ሉፖችን አይትሬሽኖችን ምናምን ነገር ተርሚኔት ማድረግ ይጠበቅብናል። ኪፕ ስቴትመንት ላንጉጅ ኢንደንትድ ኪፕ ስቴትመንትስ ላንጉጅ ኢንዲፔንደንት ስቴትመንቶችን በምንጽፍበት ወቅት ላይ ላንጉጅ ዲፔንደንት አይደለም፣ ኢንዲፔንደንት ነው መሆን ያለበት። there are many specific features available in language you plan to eventually write a program in. If you are sure it will be written in language, then you can use this feature. If not, avoid using the specific feature. ለምሳሌ በሲ ፕላስ ፕላስ ብቻ ያለውን ፊቸር ስለወደድ ነው ብቻ አልጎሪዝም ላይ መጻፍ አይጠበቅብንም። ሌሎች ፕሮግራሚንግ ላንጉጆች ላይ ላንጉጅ ኢንዲፔንደንት የሚለውን ፊቸር ስለሚያበላሽብን እሱን ነገር ቼክ እያደረግን መጻፍ ይጠበቅብናል ማለት ነው። ሶሪ ጉንፋን ይዞኝ ነው። ኤግዛምፕል ዋን አለን ሱዶ ኮድ ማለት ነው። ቅድም እንዳየ ነው እዚህ ላይ የሌለው ስቴፕ የሚለው ነገር ብቻ ነው። ስታርት ብሎ ይጀምራል። ጌት ሳም ከዛ አቨሬጅ አለ። ሳሙን ከወሰደ በኋላ ለ6 ያካፍላል ማለት ነው። ሰፖዝ ዩ አር ሪኳየርድ ቱ ዲዛይን አልጎሪዝም ፎር ፋይንዲንግ አቨሬጅ ኦፍ 6 ነምበር ነው። ሳም የተደረገ 6 ነምበሮች አሉ። የስድስቱን ነምበሮች አቨሬጅ ለመፈለግ ነው የተፈለገው። ሳሙን ይወስዳል፣ ለ6 ያካፍላል፣ አውትፑቱን ያሳይና ስቶፕ ያደርጋል ማለት ነው። ቀለል ያለች 5 ስቴፕ ያለው አልጎሪዝም ጻፍን ማለት ነው። ሌላኛው ደግሞ 3 ነምበርስ ከኪቦርድ ይወስድና ካልኩሌት ዘ ሰም ኤንድ አውትፑት ዘ ሪዘልት። 3 ነምበር ከኪቦርድ ይወስዳል፣ ከዛ ይደምርና ድምሩን ያወጣልናል። ቀለል ያለ ሱዶ ኮድ በዚህ አወጣል ማለት ነው። እነዚህን ራፍሊ የሚወስደው ኔክስት ቪዲዮ ላይ ስለማሳያችሁ ነው፣ አዳዲስ አልጎሪዝሞችን እየጻፍን ማለት ነው። እና ሌላኛው ደግሞ ዲስክራይብ አን አልጎሪዝም which accept two numbers from keyword and calculate the sum product and ሳሙና 2 ነምበር ከኪቦርድ ይቀበልና ሳሙንም ፕሮዳክቱንም የሚያሳየን አልጎሪዝም ነው። መጀመሪያ ላይ ስታርት አለ፣ ከዛ ዩዝ ቫሪያብል ሳም ፕሮዳክት ነምበር 1 ነምበር 2 ከዛ ዲስፕሌይ ኢንፑት 2 ነምበርስ ብሎ ይጠይቃል። 2 ነምበር ይሰጣል፣ ሳም ያወጣል፣ ዘ ሳም ኢዝ ይሄ ነው ይላል። ፕሮዳክት ያወጣል፣ ፕሮዳክቱ ይሄ ነው ብሎ ያሳል። ከዛ ኢንድ ፕሮግራም እናደርጋለን ማለት ነው። እዚህ ቦታ ላይ ኢንዴንቴሽን እንድታየው ኢንዴንቴሽን በደንብ ይዩ። ስታርት ወር ደግሞ ቢገን ብለን መጀመር እንችላለን። ከዛ ነምበር 1 አለ ኤ እና ቢ፣ ከዛ ኢንፑት ኤ ኢንፑት ቢ ይላል። ቅድም እንዳልኳችሁ አንድ ስቴትመንት አንድ ቦታ ላይ ነው የሚገባው። ከዛ ኢፍ ኤ ኢዝ ግሬተር ዛን ቢ ዜን አውትፑቱ ኤ ኢዝ ሃየር ይላል። ግሬተር ነምበር ነው የምናወጣው፣ አውትፑታችን ኤ ኢዝ ሃየር ብሎ ያወጣል። ኢንደንት የሆነበትን ወይ ተመልከቱ። ይሄ ወደዚህ ቢመጣ አውትፑት ኤውም ይወጣል፣ አውትፑት ቢም የሚለው ነገር ሁለቱም ይወጣል ማለት ነው። ስለዚህ ኢንደንት የምናደርግበት ምክንያት ምንድነው? ስቴትመንቱ ትሩ ሲሆን ብቻ እንዲወጣ። አድቫንቴጅ ኦፍ ሱዶ ኮድ ላይ ካን ቢ አን ኢዚ ወርክ፣ ብዙ እንትን አይፈልግም፣ በቀላሉ ነው ራይት የምናደርገው። ከዛ ደግሞ ኢዚሊ ሞዲፋይ ማድረግ እንችላለን። ኢምፕሊመንት ስትራክቸርድ ኮንሰፕት ዌል ነው። ላይክ ስትራክቸር የተደረገው ኮንሰፕቶችን በቀላሉ ኢምፕሊመንት ማድረግ እንችላለን ማለት ነው። ቢግ ዲስአድቫንቴጁ ደግሞ ስታንዳርዳይዝድ የሆነ አክሰፕትብል ዌይ የለም ነው። ደግሞ ዜር ኢዝ ኖ አክሰፕትድ ስታንዳርድ ሶ ኢት ቫሪስ ዋይድሊ ፍሮም ካምፓኒ ቱ ካምፓኒ
ከግለሰብ ወደ ግለሰብ፣ ከካምፓኒ ወደ ካምፓኒ ልዩነት ይኖራል ማለት ነው። ፈተና ላይም ብዙ ጊዜ የመምጣት ሁኔታቸው ዝቅተኛ ይሆናል። ምክንያቱም እናንተ የጻፋችሁ ሱዶ ኮድ እና ሌላ ሰው የሚጽፈው ሱዶ ኮድ የተለያየ ስለሆነ ብዙም እንትን ላይሆን ይችላል ማለት ነው። ፍሎ ቻርት ታይፕ ኦፍ ዲያግራም ነው፣ ወይ ደግሞ ግራፊካል ኦር ሲምቦሊክ የሆነ ነው። ሲምቦሊክ በሆነ ወይ አልጎሪዝምን ሪፕሬዘንት የምናደርገው ነው። እያንዳንዱ ስቴፖች ቅድም ስታርት፣ ዲስፕሌይ ምናምን እያልን የምንጽፋቸው ነገሮች በፍሎ ቻርት ጊዜ በሲምቦሊክ የሆነ ደግሞ ዲያግራማቲክ ወይ ላይ እናስቀምጣለን ማለት ነው። ስፔሲካሊ ፒክቶሪያል ኦር ደግሞ ዲያግራማቲክ ሪፕሬዘንቴሽን ኦፍ አን አልጎሪዝም ዩዚንግ ስታንዳርድ ሲምቦል ነው። ስታንዳርድ የሆኑ ሲምቦሎች አሉ። ቅድም ሱዶ ኮድ ላይ እንዳልነው ስታንዳርድ የሆነ ወይ የለም ብለናል። ግን ፍሎ ቻርት ላይ ስታንዳርድ የሆነ ወይ ስላለ በዛ ወይ እንጽፋለን ማለት ነው። ኢት ኢዝ አ ግራፍ ዩዝ ቱ ዲፒት ኦር ደግሞ ሾው ስቴፕ ባይ ስቴፕ ሶሉሽን ዩዚንግ ሲምቦልስ። በሲምቦል ነው የምናሳየው ስቴፕ ባይ ስቴፕ ስታርት ጀምሮ እስከ ተርሚኔሽን ኦር ደግሞ እስከ ኢንድ ድረስ ያለውን። ስለዚህ ግራፊካሊ ስለምናሳይ ማንም ሰው በቀላሉ ይረዳል ማለት ነው። ፍሎ ቻርት ዲስክራይብስ ዋት ኦፕሬሽን ኤንድ ኢን ዋት ሲኩዌንስ አር ሪኳየርድ ቱ ሶልቭ ጊቨን ፕሮብሌም ነው። የትኛው ኦፕሬሽን በየትኛው ሲኩዌንስ ሶልቭ እንደሚደረጉ በቀላሉ ያሳየናል ማለት ነው። ፒክቶሪያል ነው ሪፕሬዘንቴሽኑ ቅድም እንዳልኳችሁ ሁለት እና ከዛ በላይ እንትሮች ስለሚኖሩ እያንዳንዱ ስቴፖች ከዚህ ስቴፕ ሌላኛው ይቀጥላል፣ ከዛኛው ሌላኛው ይቀጥላል የሚለውን ደግሞ በአሮ ነው የምናሳየው። ዊዝ አሮ ሊንክ ቱጌዘር ዊዝ አሮስ then flowchart typically shows flow of data in a process detailing operation or steps in a pictorial format. ፕሮሰሱን ዲቴይሊንግ እና ኦፕሬሽን ወይ ደግሞ ስቴፖቹን በፒክቶሪያል ፎርማት ላይ ያሳየናል። ያም ደግሞ ኢዚሊ አንደርስታንደብል ነው። ቴክስቹዋል ፎርማት ላይ ከሚጻፈው የበለጠ በቀላሉ እንረዳለን ማለት ነው። ለምሳሌ ይህን ጽሁፍ ከምንረዳው ይልቅ ፒክቶሪያል ግራፍ ላይ ሲመጣ በቀላሉ መረዳት እንችላለን ማለት ነው። ፍሎቻርት ዲስክራይብ ደገምኩት ሀሳቡን። ዋንስ ዘ ፍሎቻርት ኢዝ ድሮውን ኢት ቢካም ኢዚ ቱ ራይት ፕሮግራም ኦን ኤኒ አዘር ላንጉጅ። ስታንዳርድ የሆነ እንትን ስላለው በቀላሉ አንዴ ፍሎቻርቱ ከተሰራ በኋላ በቀላሉ ወደ ኮድ መቀየር እንችላለን ማለት ነው። ሄንስ ኢት ኢዝ ኮሬክት ቱ ሴይ ዛት ፍሎቻርት ኢዝ ማስት ፎር ቤተር ዶክመንቴሽን ኦፍ ኮምፕሌክስ ነው። ኮምፕሌክስ ፕሮግራሞችን ለመስራት ቀለል ያለ ቤተር ዶክመንቴሽን ለማውጣት ፍሎቻርት አሪፍ ይሆናል ማለት ነው። ሁሉም የሚያውቀው ስታንዳርድ የሆነ ዌይ ስላለ ማለት ነው። እሺ ሲምቦሎች እና ጋይድ ላይኖች። ፍሎ ቻርት ዩዥዋሊ ድሮን ዩዚንግ ስታንዳርድ ሲምቦልስ ነው። እንዳለውም ስታንዳርድ ሲምቦሎችን ይጠቀማሉ። ስለዚህ እነዚህ ስታንዳርድ ሲምቦሎች እንደ የትኞቹ ናቸው? የመጀመሪያ ተርሚኔተር ኦቫል ሼፕ ነው ያለው። እንድታውቁ ያክል ተርሚኔተር የምንለው ስታርት እንደ ኢንድ የምንላቸውን ስቴትመንቶች የሚቀበልልን ነው። ኦቫል ሼፕ ነው ያለው። የመጀመሪያና መጨረሻ ላይ ነው። ይሄኛው ሌላ ቦታ ላይ ስራ የለውም። መጀመሪያና መጨረሻ ላይ ብቻ ነው ኦቫል ሼፕ የሆነውን ተርሚኔተር የምንጠቀመው። እዚህ እንደምታዩት ፔን ሳይዝ የሚጨምርበት ወይ ያላቅም ተርሚኔተር እዚህ ያለ ተርሚኔተር ከእንትን ውጪ ለሌላ ፐርፐስ አንጠቀም፣ ከስታርት እና ከኤንድ ውጪ ማለት ነው። ሁለተኛ ደግሞ ፕሮሰስ ነው። ፕሮሰስ የምንላቸው ሬክታንግላር ፍሎው ነው። ስፔሻሊ ማቴማቲካል ኦፕሬሽኖችን በምንጠቀምበት ወቅት ላይ የምንሰራው ነው። 4 ማዕዘን ነው። እዛ ቦታ ላይ እንሰራለን ማለት ነው። አንድ ኢንፑት ይቀበላል፣ አንድ አውትፑት ነው የሚኖረው። ሌላ 3 እና 4 አውትፑት አይኖርም። የሆነ ቫልዩ ይወስዳል። አንድ ኢንፑት አልኳቸው ማልቲፕል ኢንፑቶችን ሊወስድ ይችላል። አንድ አውትፑት ነው የሚኖረው ከፕሮሰስ ማለት ነው። ከዛ ዲሲሽን የምንለው ደግሞ ዳይመንድ ሼፕ ነው። ዳይመንድ ካልመሰላችሁ ችግር የለውም። ዳይመንድ ሼፕ ነው ተብለን የተማርነው እና ዳይመንድ ሼፕ ነው እና አንድ ኢንፑት ነው የሚቀበለው፣ ነገር 2 አውትፑት ነው ያለው። ስፔሻሊ ኢፍ ኤልስ ስቴትመንቶችን ስንሰራ ዲሲሽን ነው የምንጠቀመው እና ለምሳሌ ኢንፑት በዚህ ብንቀበል ከዛ በዚህና በዚህ ልናወጣ እንችላለን፣ አሊያም ደግሞ በዚህና በዚህ ልናወጣ እንችላለን ማለት ነው። እና ስንጽፍ በቀላሉ እንትን እንድንል 2 አውትፑት ነው የሚኖረው፣ ግን አንድ ኢንፑት ነው የሚኖረው። አንድ ኢንፑት ይገባል፣ 2 አውትፑቶች ይኖራሉ ማለት ነው። እንዴት እንደምንጠቀም ደግሞ ቀጣይ እንትኖች ላይ አሳያችኋለሁ። ኮኔክተር
ሰርኩላር ፍሎ ቻርት ሲሆን ኢንዲኬት የሚያደርገው ጃምፕ ኦፍ ፕሮሰስ ፍሎ ነው። የሆነ እንትን ሲኖር ለምሳሌ ማልቲፕል ፔጅ ሲኖር ፍሎ ቻርት ስንሰራ አንድ ፔጅ ላይ ጽፈን ጨርሰን ካነሰ ሌላኛው ፔጅ ላይ እንሄዳለን እና ሌላኛው ፔጅ ላይ እንደሄድን ማሳያ ነው። ኮኔክተር ጀስት ጃምፕ እንዳደረግን ማሳያ ነው እንጂ ሌላ ፋንክሽን የለውም። ኢንፑት አውትፑት የምንለው ደግሞ ፓራሎግራም ዌይ ነው ያለው። ትንሽ ሸፋፋ ነገር ነች። አራት ማዕዘን ሆና ሸፋፋ ነገር የሆነ ግራፊካል ኢንተርፌስ እንጠቀማለን። ይህም ደግሞ ኢንፑቶችን እና አውትፑቶችን እናያሳለን። ለምሳሌ ቁጥር ተቀበል የምንል ከሆነ እንደ ኢንፑት እንጠቀማለን። ቁጥር አውጣ የምንል ከሆነ ደግሞ አውትፑት አድርገን መጠቀም እንችላለን። አሮው ደግሞ እያንዳንዱ ስቴፖች የሚሄዱበትን ፓዝ የሚያሳየን ነው። ከላይ ወደ ታች ሊሆን ይችላል፣ ወደ ጎን ሊሆን ይችላል። ይህን ስቴፕ እናሳየው። ነገር ግን ወደ ላይ አይመለስም፣ ወደ ታች ወደ ጎን ነው ልንጠቀም የምንችለው ማለት ነው። ቤዚክ ጋይድላይን ደግሞ ቤዚክ ጋይድላይኖችን ስንወስድ ኢን ድሮዊንግ ፕሮፐር ፍሎው ቻርት ኦል ኔሴሰሪ ሪኳየርመንት ሹድ ቢ ሊስትድ አውት ኢን ሎጂካል ኦርደር። ሎጂካል ኦርደር ላይ እያንዳንዱ ስቴፖች ፕሮፐርሊ መስራት አለብን። ፍሎ ቻርታችን ኒት መሆን አለበት፣ ክሊን፣ ከዛ ኢዚ ቱ ፎሎ፣ በቀላሉ የምንረዳው መሆን አለበት። ክሊንም መሆን አለበት፣ የተበለሻሸ መሆን የለበትም። በቀላሉ ሰው ሲያይ የሚረዳ መሆን አለበት። ያም ደግሞ አምቢጊቲን ይቀንስልናል ማለት ነው። The flow chart is to be read left to right or top to bottom ነው። ከግራ ወደ ቀኝ አሊያም ደግሞ ከላይ ወደ ታች ነው መነበብ ያለበትም መታየትም ያለበት። ገልብጠን መስራት አንችልም። ያ ደግሞ ፕሮሰሳችንን ሌላ እንትን ያመጣል ማለት ነው። ፕሮሰስ ሲምቦላችን ኦንሊ ዋን ፍሎ ላይን ይኖራል። ከዛ ኦንሊ ዋን ፍሎ ላይን ነው የሚኖረው። ቅድም እንዳልኳቸው የሚለው ፕሮሰስ ላይ ማልቲፕል የሆነ ኢንፑቶች ቢገቡ እንኳ አውትፑታችን አንድ ነው የሚሆነው፣ ፍሎ ላይ ነው የሚሆነው ማለት ነው። ለዲሲሽን ሲምቦል ደግሞ ኦንሊ ዋን ፍሎ ላይን ካን ኢንተር፣ ወደ ውስጥ የሚገባው አንድ ፍሎ ላይን ነው። ማልቲፕል ላይንስ ካን ሊቭ ኢት። ማልቲፕል ላይን ነገር ግን ሁለት ነው የሚወጣው፣ የስ ኦር ኖ ነው የሚሆነው ማለት ነው። እና አንድ እንትን ይገባል፣ ሁለት ወይም ደግሞ ማልቲፕል እንትን ይወጣል ማለት ነው። ተርሚናል ሲምቦል ካን ኦንሊ ሃቭ ዋን ፍሎ ላይን። ተርሚናል ፍሎ ስታርት እና ኢንድ ስለሆነ ስታርት ሳለ አንድ ይወጣል፣ ኢንድ ሳለ አንድ ይገባል። በቃ ከዛ በላይ ፍሎ ላይን የለውም ማለት ነው። ለምሳሌ አቨሬጅ ኦፍ ፕሮዳክት ኦፍ ስሪ ነምበርስ ነው። የሶስት ነምበር አቨሬጅ በምንሰራበት ወቅት ላይ ምን አይነት ነገር እንጠቀማለን? በሱዶ ኮድ ሲሆን እንዲህ ነው የምንጽፈው። ኢማጂን እንደዚህ 7 ስቴፕ ጽፈን በጣም ነው የሚያስቸግርና ስታርት አለ፣ ሪድ ኤክስ ዋይ ዜድ፣ ከዛ ኮምፒውት ያደርጋል፣ ኮምፒውት አቨሬጅ፣ ከዛ ኮምፒውት ፕሮዳክት፣ ከዛ ራይት ዲስፕሌይ ነው የምናደርገው። እና እዚህ እንደምትመለከቱት ስታርት አለ፣ ተርሚኔተር አለ፣ ኢንድ ደግሞ ተርሚኔተር አለ። ከዛ ሪድ ያደርጋል፣ ኢንፑት አውትፑት እንትን ይጠቀማል። ከዛ እዚህ ፕሮሰስ ቦክስ ይጠቀማል። ከዛ ወረድልና አውትፑት ያደርጋል፣ ራይት ኤስኤፒ ያደርጋል፣ ኤስኤፒውን ያመጣልናል። ከዛ በኋላ ስቶፕ ያደርጋል ማለት ነው። በቀላሉ የምንረዳበት ይሆናል ማለት ነው። ሌላኛው ደግሞ ግሬተር ነምበር ቢትዊን ቱ ነምበርስ፣ የትኛው ነምበር ነው ግሬተር የሚሆነው ቼክ የምናደርግበት ነው። እንዳልኳቸው ያው አንድ ኢንፑት ይገባል ዳይመንድ ሼፕ ላይ። ከዛ ሁለት አውትፑት ነው የሚመጣው። ኢፍ ትሩ ከሆነ ይሄ ይወጣል፣ ፎልስ ከሆነ ደግሞ በዚህ በኩል ይወጣል ማለት ነው። ትሩ ከሆነ በዚህ፣ ፎልስ ከሆነ በዛኛው አቅጣጫ ይወጣል። ከዛ ኢንድ ይኖራል ማለት ነው። ኦኬ። ሌላኛው ደግሞ ፍሎቻርት ስንጠቀም አድቫንቴጁ ምንድን ነው? ኮሚኒኬት ለማድረግ በጣም ቀለል ያለ ነው። እንዳልኳችሁ ጽሁፍ አይበዛበትም፣ ቀለል ያለ እንትኖች ነው የሚቀመጠው። ኢፌክቲቭ አናላይሲስ ይኖራል። ፕሮብሌሞችን አናላይዝ አድርገን ኢፌክቲቭ የሆነ ዌዎች ላይ አናላይዝ አድርገን ማውጣት እንችላለን ማለት ነው። ለዶክሜንቴሽንም ራሱ ሞር ተመራጭ ይሆናል። ፕሮፐር የሆነ ማንም ሰው ቀላሉ መረዳት ይችላል እንዴት ፕሮሰሱን እንደሚሄድ። ከጽሁፍ ይልቅ ይሄኛው ወይ ይቀላል ማለት ነው። ሊሚቴሽን ደግሞ ኮምፕሌክስ ሎጂክ አለው። አልትሬሽን እና ሞዲፊኬሽኑ ትንሽ ከበድ ይላል ከፍሎ ቻርት አንጻር፣ ከሱዶ ኮድ አንጻር።
ሪፕሮዳክሽንም ትንሽ አስቸጋሪ ይሆናል ማለት ነው። ነገር ግን ከሱዶ ኮድ አንፃር በብዙ ነገሮች የሚሻሉ ይሆናል ማለት ነው። ጀነራል ሩሎችን በምንወስድበት ላይ ኦል ቦክስ ኦፍ ፍሎ ቻርት አር ኮኔክትድ ዊዝ ሮስ ላይን ሳይሆን አሮ መጠቀም ያለብን አሮ ነው። አሮ ምን አለበት ሳታውቁ ላይን ሰርታችሁ በትክክል ሰርቻለሁ ልትሉ አትችሉም። አስተማሪዎች ቼክ ያደርጉባችኋል የኛው ቦታ ላይ ፍሎ ቻርት ሲምፕል ሃቭ አን ኢንትሪ ፖይንት ኦን ዘ ቶፕ ዘ ሲምቦል ዊዝ ኖ አዘር ኢንትሪ ፖይንትስ ላይ ከላይ ነው ኢንትሪ ፖይንት ያለው ደግሞ ከጎን የምንጠቀም ከሆነ ከጎን እናደርጋለን። The exit point of for all flowchart symbol is on the bottom except the decision symbol. ከዲሲሽን ሲምቦል በስተቀር ላይ ከዳይመንድ ስር ያለው በስተቀር ሁሉም ያለው ኢንፑቱ ከላይ ነው፣ አውትፑቱ ከታች ነው። ዲሲሽን ሲምቦል ግን ከጎን ነው ያለው ማለት ነው። The decision symbol has two exit points. This can be on the sides or bottom or other sides ነው። ከጎን ሶስት ኦፕሽን አለን። ከሶስቱም በሁለቱ ነው የምናወጣው፣ አንዱ ፍሪ ይሆናል ማለት ነው። ጀነራሊ ፍሎው ቻርት ዊል ፍሎው ፍሮም ቶፕ ቱ በተም ከላይ ወደ ታች ነው የሚሆነው። however an upward flow chart can shown as long as it does not exceed 3 symbols. as long as it does not exceed 3 ሲምቦል ማያልፉ ከሆነ ነው አራተኛን ጥያቄ ፍሎ ቻርት ዊል ፍሎ ፍሮም ቶፕ ቱ በተም ነው ከላይ ወደ ታች ነው እንትን ፍሎ የሚያደርግልን። መጨረሻ ላይ ያለው ሀሳብ ብቻ an upward flow can be shown as long as it does not exceed 3 symbols 3 ሲምቦል ኤግዚት ማድረግ ከሆነ upward flow ሊኖር ይችላል ማለት ነው። General row connectors are used to connect breaks in flowchart. Example from one page to one connectors like እንደነገርኳችሁ ከአንድ ፔጅ ወደ አንድ ፔጅ ስንሄድ from bottom page to top of the same page ሲሆን upward flow more than 3 ሲምቦል በሚኖርበት ወቅት ላይ ኮኔክተር ተጠቅመን እንሄዳለን ማለት ነው። subroutines and interpreters subroutine and ኢንተራፕት ፕሮግራም have their own independent flow chart ይኖራል። ሰብሩቲኖች እና ኢንተራፕቶች የራሳቸው የሆነ ኢንዲፔንደንት የሆነ ፍሎ ቻርት ይኖራል። ለምሳሌ የሆነ ፕሮሰሶች ሲኖሩ ኢንተራፕት የሆኑ ፕሮግራሞች ሲኖሩ ኢንፑት ሊቀበል የሚወጣ ከሆነ ያ የራሱ የሆነ ኢንዲፔንደንት ፍሎ ቻርት ይሰራል ማለት ነው። all flow charts start with a terminator and a predefined processor or predefined process or ኢንተራፕት ፕሮግራም ሊሆን ይችላል ወይ ደግሞ ሰብሩቲን ሊሆን ይችላል። ኢንተራፕት ፕሮግራሞች መሀል ላይ ካቋረጡ እነዛን የሚያሳዩናሉ። አሊያም ደግሞ በተርሚናል ሲምቦል ይወጣል ማለት ነው። ኦል ፍሎ ቻርት ኢን ዊዝ ተርሚናል ኤንድ ኦር ኮንቲኒየስ ሉፕ አማካኝነት ሁሉም እንትሮች እንዲያደርጋሉ ማለት ሁሉ ፍሎ ቻርቶች ማለት ነው። ስለዚህ እነዛን ካወራን ዳታ አልጎሪዝም እንደዛ ካለን ዳታ ስትራክቸር ደግሞ ምንድን ነው? ዳታ ስትራክቸር የምንለው ደግሞ ዌይ ኦፍ ስቶሪንግ ኦርጋናይዚንግ ዳታ ኢን ሚሞሪ ነው። ዳታን ስቶር የምናደርግበት ኦርጋናይዝ የምናደርግበት ነው። ያም ደግሞ ሚሞሪ ላይ አንድ ፕሮሰስ አክሰስ በምናደርግበት ላይ ሚሞሪያችን ስቶር እና ኦርጋናይዝ የምናደርግበትን ወይ ዳታ ስትራክቸር እንላለን ማለት ነው። ኢት ኢዝ ኖት ፕሮግራሚንግ ላንጉጅ ፕሮግራሚንግ ላንጉጅ አይደለም። ሲ ላይ ሲ ፕላስ ፕላስ ጃቫ እንደምንለው አይደለም። ፕሮግራሚንግ set of algorithm that can be used any programming language to structure the data in memory. ሚሞሪ ላይ ዳታን ስትራክቸር ለማድረግ የምንጠቀምበት አልጎሪዝም ነው ዳታ ስትራክቸር ማለት ነው። አንድን ዳታ ስትራክቸር የምናደርግበት ነው። ዳታ ስትራክቸር ክላሲፊኬሽን አለ። ሁለት አይነት ክላሲፊኬሽን አለ፣ ፕሪሚቲቭ እና ነን ፕሪሚቲቭ እንላለን። ፕሪሚቲቭ ዳታ ስትራክቸር የምንለው ኢንቲጀር፣ ካራክተር፣ ፍሎት፣ ደብል፣ ፖይንተር የምንላቸው አሉ። በዚህኛው መጽሐፍ ላይ የምናየው የትኞቹ ናቸው? እነዚህ ነው። ፕሪሚቲቭ ነው ስፔሻሊ እነዚህን እናያለን። ከዛ ደግሞ ተጨማሪ አሬ እንወስዳለን ማለት ነው። ከዛ ወደ ሴኬንድ ይር ምናምን ስትገቡ ከዛ ቀጥሎ እነዚህን ትቀጥላላችሁ። ስታክ ኪው፣ ትሪ፣ ግራፍ የምንላቸው እነዚህን ዳታ ስትራክቸር አልጎሪዝም የሚባል ብቻውን አንድ ኮርስ አለ። እዚያ ኮርስ ላይ ነን ፕሪሚቲቭ ዳታ ስትራክቸር ትወስዳላችሁ ማለት ነው። ስለዚህ በዚህ ቻፕተር ላይ የምናየው ኢንቲጀር፣ ካራክተር፣ ፍሎት፣ ደብል፣ ፖይንተር እና አሬ ናቸው ማለት ነው።
ፕሪሚቲቭ ዳታ ስትራክቸር የምንለው ፕሪሚቲቭ ዳታ ታይፖች አላቸው። ፕሪሚቲቭ የሆነ ዳታ ታይፕ ናቸው። ኢንቲጀር፣ ካራክተር፣ ፍሎት፣ ደብል፣ ፖይንተር ፕሪሚቲቭ ዳታ ስትራክቸር ነው። ሲንግል የሆነ ቫሉ ነው ሆልድ የሚያደርጉት ማለት ነው። ነን ፕሪሚቲቭ የምንላቸው ደግሞ ሊነር እና ነን ሊነር ዳታ ስትራክቸር እንላለን። ሊነር የምንላቸው ሴኩዌንሻል ማነር አለው። ነን ሊነር የምንለው ደግሞ ዳታ ራንደም ማነር ላይ ይወስዳሉ ማለት ነው። ብዙ ጊዜ ፈተና ላይ እየመጣ ላየው እነዚህን ነገሮች፣ ነገር ግን ለማንኛውም ያዙ። ከዛ አልጎሪዝም እና ዳታ ስትራክቸር ልዩነቱ ምንድን ነው? አልጎሪዝም ማለት ሴኩዌንስ ኦፍ ስቴፕ ነው፣ ኦር ደግሞ ኦርደር ነው። የሆነ ፕሮብለም በኮምፒውተር ሶልቭ ልናደርግ የምንጠቀምበት ወይ ነው። ፋናይት የሆነ ሴኩዌንስ አለው፣ ስቴፕ አለው። የሆነ ፕሮብለም ከሰጠን በፋናይት የሆነ ስቴፕ ላይ ሴኩዌንሱ ተጠናቆ ሪዘልት የምናይበት አልጎሪዝም እንላለን። ዳታ ስትራክቸር ማለት ደግሞ ሲስተማቲክ ስቶሬጅ ነው። ዳታ ስቶር የምናደርግበት የትኛው ተብሎ ልትጠይቁት ስለምትችሉ ዳታ ስትራክቸር ነው እና ሲስተማቲክ ስቶሬጅ ነው። ኮንስትራክሽን እንደ ኦርጋናይዜሽን ኦፍ ዳታ ኢን ኮምፒውተር ሜሞሪ ነው። ኮምፒውተር ሜሞሪያችን ላይ ዳታ ስቶር የምናደርግበት ኮንስትራክት የምናደርግበት ደግሞ ዳታ ስትራክቸር እንላለን ማለት ነው። ኦኬ ፕሮግራም ዴቨሎፕመንት ላይፍ ሳይክል ይሄ ፋንዳሜንታል ኦፍ ሶፍትዌር ኢንጂነሪንግ የምትማሩበት ታይም ላይ የምትወስዱት ኮርስ ነው። ሰፋ ያለ አይዲያ ይኖራል። ነገር ግን አንድ ፕሮግራም ዴቨሎፕ ለማድረግ ምን አይነት ሳይክል ውስጥ እናልፋለን? 6 ስቴፖች ተቀምጠውልናል። አንደኛ አናላይዚንግ ነው። ፕሮብለም ዲፋይን እናደርጋለን። ቢገስት ስራ የሚባለው አናላይዜሽን ነው፣ ወይ ደግሞ ፕሮብለም ዲፋይን ማድረግ ነው። ከዛ ለዛ ፕሮብለም ዲዛይን እናወጣለን። ፕላን ሶሉሽን እንዴት ነው ፊክስ የምናደርገው፣ እንዴት ነው የምናስተካክለው፣ ምን አይነት ሪስፖንስ እንሰጣለን የሚለው ነገር እናወጣለን። ከዛ ቹዝ ኢንተርፌስ የትኛው ኦብጀክቲቭ ምናምን ኦብጀክቶችን ሴሌክት እናደርጋለን፣ ኢንተርፌሶችን እንመርጣለን። ከዛ በኋላ አራተኛ ፕሮሰስ ላይ ነው ኮድ ማድረግ የምንችለው። ትራንስሌት አልጎሪዝም ኢንቱ ፕሮግራሚንግ ላንጉጅ በሚቀልና አሪፍ በሚሆነው ዲዛይን ባደረግነው ላንጉጅ ፕሮግራም እንጽፋለን ማለት ነው አልጎሪዝሞቹ። ከዛ ዲባጊንግ እንደ ቴስት የምናደርገው ኮዱ ካለቀ በኋላ ኢረሮችን ፊክስ እናደርጋለን፣ ቴስት እናደርጋለን፣ ሎኬት ኤንድ ሪሙቭ ኤኒ ኢረርስ። ከዛ ያ ካለቀ በኋላ ዶክሜንቴሽን እንጽፋለን ማለት ነው። ኦርጋናይዝ ኦል ዘ ማቴሪያል ዛት ዲስክራይብ ዘ ፕሮግራሙ እንዴት እንደሚሰራ ዶክሜንቴሽን እንጽፋለን፣ ሌላ ሰው በቀላሉ መጠቀም እንዲችል ማለት ነው። ቤዚክ ፕሮግራም ዴቨሎፕመንት ቲፕስ ሪላየብል ፕሮግራም ዲዛይን ኤኒ ፕሮግራሚንግ ላንጉጅ ኒድ ቱ ቢ ሪላየብል መሆን አለበት። ምን መስራት እንዳለበት የተነገረው ነገር መጨረስ አለበት፣ መስራት አለበት፣ ሪላየብል መሆን አለበት። ከዛ የሚያንተ ነገር አንድ ኮድ ጽፈን ፊክስ ማይደረግ ከሆነ ሌላ ሰው አይቶ ማስተካከል ማይችል ከሆነ ሞዲፋይ ማድረግ ማይችል ከሆነ አፕግሬድ ማድረግ ከሆነ ፕሮግራማችን ጥሩ ነው ልንል አንችልም። ፖርታብል መሆን አለበት። ላይክ ከኮምፒውተር ወደ ኮምፒውተር በቀላሉ የሚሰራ ወይ ደግሞ ሚኒመም ሞዲፊኬሽን ብቻ የሚፈልግ መሆን አለበት ማለት ነው። ፖርታቢሊቲ ኤፊሺየንት ስንል ደግሞ ዘ ፕሮግራም ሹድ ቢ ዲዛይን ቱ ዩዝ ኦፕቲማል ታይም ስፔስ ኤንድ አዘር ሪሶርስ ነው። ሪሶርስ አንጻር ኤፊሺየንት መሆን አለበት። በጥቂት ሰዓት ኮምፒውት የሚያደርግ ጥቂት ስፔስ የሚጠቀም ወይ ደግሞ ኮምፒውተር ሪሶርሶችን በጥቂቱ የሚጠቀም መሆን አለበት ማለት ነው። ዲስ ኢዝ ዘ ኢንድ ኦፍ ቻፕተር 2። ጥያቄ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከቻፕተር 2 አንዳንድ ጥያቄዎችን እንሰራለን፣ አልጎሪዝም እንጽፋለን፣ ፍሎ ቻርትን ዲዛይን እናደርጋለን። ቀጣይ ቻፕተር ላይ ደግሞ እነዛን ዲዛይን ያደረግናቸውን አልጎሪዝሞች በኮድ ቀይረን እናያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉ። መልካም ቆይታ